በስመ አብ ወወልድ ወመንፈስ ቅዱስ ብለን ጸሎታችን ስናደርስ እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ብለን ይህችው ምስክር የማርያም ናት ለዘላለሙ አምባ መጠጊያዬ የምትሆን ነው አይደል? አምባ መጠጊያዬ። ስለዚህ ጽዮን ማለት አምባ መጠጊያ ማለት ነው። ለምን ይህን ስም ተጠቀመው ወይም ጽዮን የሚለውን ቅዱስ ዳዊት ተጠቀመው ስንል ራሱ የመሰረታት ኢየሩሳሌም ውስጥ ወይም ቅዱስ ዳዊት በዘመነ ንግሥናው የመሰረታት ከተማ ጽዮን የምትባል ነበረች። እዚያ ጽዮን የምትባለው ከተማ በቅዱስ ዳዊት ነው የተመሰረተችው። በነገራችን ላይ ኢሳይያስም ስለ ጽዮን ይናገራል። ስለ ጽዮን ዝም አልልም እያለ ጽዮን ማለት አጠቃላይ ኢየሩሳሌም አጠቃላይ የእስራኤልን ከተማ ወክላ የምትነገር ከተማ ናት። ስለዚህ ስለ ጽዮን ዝም አልልም፣ ስለ ጽዮን እናገራለሁ፣ ስለ ጽዮን እጮሃለሁ፣ ስለ ጽዮን የምችለውን ሁሉ አደርጋለሁ እያለ ነቢያቱ ሁሉ ስለ ጽዮንን እያነሱ ከቅዱስ ዳዊት በኋላ የተነሱት ነቢያት ስለ ጽዮን ይዘምሩ ነበር፣ ስለ ጽዮን ይዘምራሉ። እና ጽዮን ማለት ምን ማለት ነው ስንል ጽዮን ማለት አምባ መጠጊያ ነው። ለምን ካልን ቅዱስ ዳዊት መጠጊያ አድርጎ ቤተ መንግስቱን አስቀምጦባት የነበረች ቅዱስ ዳዊት የመሰረታት ከተማ ጽዮን ትባል ነበር። የዚያች ከተማ ደግሞ ጽዮን የሚለውን ከግዕዝ ወደ አማርኛ ወስደን ስንተረጉመው አምባ መጠጊያ ማለት ነው። ምን ማለት ነው አልኳችሁ? ጽዮን ማለት የማን አምባ መጠጊያ? የእስራኤል በጊዜው አምባ መጠጊያቸው ነበረች። እና ቅዱስ ዳዊት ቀጥታ ቃሉን ስንወስደው ቅዱስ ዳዊት የሚናገረው ስለ ጽዮን ነው እንዳንል ወንሲ ተወልደ በውስቴታ ይላል። ለጊዜው ብሉይ ኪዳኑን ይተረጉማል። አሁን ግን ከጊዜ አንጻር ስጋውና ደሙም እየተሰጠ ነውና ድሮ ይህን ስንመለከት እመነ ጽዮን ይብሰል ሰው ሁሉ እናታችን ጽዮን ይላል። ማለት እመቤታችን ቅድስት ድንግል ማርያም ናት ጽዮን። የቅዱስ ዳዊት አምባ መጠጊያ ወይም የእስራኤል አምባ መጠጊያቸው ማን ነበረች ካለ ይህ ዳዊት ከተማ ጽዮን ናት።